እናንተ እስከዛው ሐሳባችሁን ቀጥሉና ቴዲ ተመልሶ ይመጣል anyway ይልቃል አሁን ስለ ሰላማዊ ትግል ያልከው ከልብህ እንደዛ ብለህ እስካመንክ ድረስ እኔ ደስ ነው የሚለኝ በርግጥ ይሄ ጥያቄ እንዴት በዚህ ዘመን አከራካሪ ያወያይ ሆኖ ይነሳል ብለህ ካልክ እኔ በጭራሽ የውይይት ርዕስም እንዲሆን ፍላጎት የለኝም ተገድጄ ነው ይሄን ማወራውና እንደው ለምትቀርባቸውና ለምትደግፋቸው ሰዎች ሁሉ ፕሊዝ ይሄን ክርክር አቁሙት ትክክል አይደለም ሰላማዊ ትግል ያስፈልጋል ይጠቅማል ብለህ ብትነግርልኝ ደስ ነው የሚለኝ ማለት ነው እኔ ክርክሩን አልፈልገውም ሰልችቶኛል በጣም እሱም ብለህ ብታቆመው ነው እኔም የኮሙኒኬሽን ችግር የመሰለ ያለው ነው በቃ እኔ ማቆም ስማ በየሄድኩት አሁን በቀደም ያረኩትን ውይይት አላዳመጥከው ከሆነ ማለት ነው አንከር ላይ ሄድና አዳምጥ ፕሊዝ እናቆመው ይሄን ውይይት በ21ኛው ክፍለ ዘመን እንዴት ሰላማዊ ትግል ያስፈልጋል አያስፈልግም ብለን ይጠቅማል አይጠቅምም ብለን እንወያያለን ልክ አይደላችሁም ብዬ ነው የምከራከረው እነሱ ናቸው አምጥተው አይሰራም ብለው የሚከራከሩ የሚያወግዙኝ እንጂ እኔ አሁን ልደቱ ለአንተ ብቻ ማረገው እኔ ግራ ይገባኝ እስቲ እኔ ልደቱ በእውነት አይደለም ኦነስት ነው ተረዳኝ እኔን አይጠይቁኝም ሁልጊዜ ምልክ ከቴዲ ጋር ሌላ አንተማ ኦሬዲ ቆይ የፋኖን አቋም ኦሬዲ ደግፈ በትጥቅ ትግል አምናለሁ ብለህ ተሳታፊ ነኝ ስላልክ ለምን ይጠይቁሃል አንተ ነው እኔ እውነቱን ልንገርህ አንተ አትደግፍም የፋኖን ትግል ልደቱ አይደለማ የትጥቅ ትግልን አይደለም የምደግፈው እኔ ሲገሏቸው ቤታቸው ሲሄዱ እንዴት ወጣኝም እሱን ቅድም ክሊር አድርጌልሃለሁ እኮ መደገፍ ነው ይሄ የሰባዊ መብት ትግል በጠመንጃ ትግል መደገፍ አይደለም ልደቱ እኔ አሁን የፋኖ ትግልን አባል ሆኜ ወይም ገንዘብ አዋጥቼ ወይም ሐሳብ ያዋጣው ልደግፍ አልችልም እንደዛ አይነት ትግል አይደለም እንዴት አሁን የእውነቴን እኮ ነው የምልህ ልደቱ ሰዎችን ሂዶ ሲገላቸው አንድ ሰው እኔ አሁን የተማመንበትን ክርክር ደግሜ ደጋግሜ የተናገርኩትን መልሰ ለምን ታመጣዋለህ አሁን የትጥቅ ትግል ያነሱ ሰዎች ለምን እንዳነሱ አምናለሁ ተገቢ ነው ማንሳታቸው ወደው አይደለም ተገደው ነው ይሄን ያስገደዳቸው ደግሞ መንግስት ነው ይሄን ሪኮግናይዝ አደርጋለሁ አልቃወማቸውም አልኩህ እኮ አሁን እኔ ደግሞ ደግፋለሁ ማለት ግን መደገፍ ልደቱ መደገፍ እኔ ማይ ፖይንት መደገፍ የትጥቅ ትግል መደገፍ አይደለም ነው እኔ ደግሞ ልጨርስልህ የትጥቅ ትግል መደገፍ አይደለም ማለት አዳምጠኝ አልቃወማቸውም ማለት ግን የትጥቅ ትግልን እደግፋለሁ ማለት አይደለም የፋኖ ትግል የትጥቅ ትግል አይደለም ነው ማለት እኔ ደግሞ እሱን ከፋኖች ጋር ተነጋገር እንግዲህ ጠመንጃ ይዘው እየተፋለሙ ወደ አራት ኪሎ እየሄድን ነው እያሉ አይ የትጥቅ ትግል አይደለም ሰላማዊ ትግል ነው ካልከኝ እንግዲህ ምን ማድረግ አይችልም አንተ ለመነጋገር ያለብህ ከፋኖች ለህልውና የሚተደረግን ትግል ይኸውልህ ልደቱ አንድ ምሳሌ ልንገር ልደቱ እኔ ለህልውና የሚደረግ ትግል መሆኑን አምናለሁ እኮ ያንን መደገፍ እኔ እኮ አሁን በጠመንጃ ትግል ስልጣን መያዝም ብቻውን ቢሆን ኑሮ ልደቱ ቢሆን ኑሮ እኔም አልደግፍ እኮ ብዬ በአደባባይ ተናግሬያለሁ ዛሬ ሳይሆን ካንተ ጋር ስለተከራከር ከቴዲ ጋር በመጀመሪያ በነበረን እንትን የሌኒንንም የማኦንም አስተሳሰብ አልደግፍም ነገር ግን እቤት ድረስ ሊገል ከመጣ ለልደቱ ነው እኮ አንተ ፍርድ ቤት ሽጉጥ አንተ ቤት ተገኘ ተብሎ ምንትስ ምናምን ሲባል አስታውሳለሁ አይደል ሽጉጥ ሰዎች ለሰላምህ ደህንነትን በሚነካ ሁኔታ ስለመጡብን አይደል መቼም ሽጉጥ ጸሎት ስለታረግበት አይደል የሌለ ክርክር ነው የምትከራከረው አይደለም ሰልፍ ዲፌንስን የፖለቲካ ፓርቲ አጥፋፍሎ አሁን ይመስለኛል ሌላ ማስተላለፍ የፈለከው መልእክት ከሌለ በስተቀር ራስን መከላከል መብት ነው ተፈጥሯዊ መብት ነው አንድ ሰው አዳምጠኝ አንድ ሰው ሲገደል ሲታሰር በፖለቲካ ሳይሆን በኃይል ሲታሰር አለም ሲገደል ብቻ ኦ ማይ ጋድ እኔ ጨመርኩ እንጂ አልቀነስኩ ሲታሰር ሲገደል በህገወጥ መንገድ ራሱን ለመከላከል ጠበንጃ ማንሳቱ ተፈጥሯዊ ነው አለ ይሄን ብዬ ከነገርኩ በኋላ ለምትከራከራለህ ልዩነት ስላለው ነው መከራከራለህ የለውም ልዩነት ለህልውና ብለው ጠበንጃ ስንሰው መታገላቸው ስተት ነው አላልኩ ባላልኩበት ሰዓት ለምትከራከራለህ የለም ልዩነቱን ልገር ልደቱ እኔን ተረዳኝ ማግድ የለም አቋምህን ቋቋም ይቅርታ አድርጉልኝ አንድ ጊዜ ቴዲ ይሰማሃል ይሰማኛል ይሰማል እናንተ ጋር እኛ ቀጥለናል ቴዲ እሺ ጥሩ ነው ቀጥሉ እየሰማው ነው እገባለሁ ቀጥሉ አይ ምንያረጋው ነገርም እኮ የለም ያንተንም አቋም ፐብሊክ ነው የሚታወቅ ነው የኔም የፋኖ ድጋፍ ፐብሊክ ነው የሚታወቅ ነው አንተም ደግሞ ዛሬ ለምን ፋኖን አልደገፍክም ተብሎ የተለየ ሁኔታ የሚመጣ ነገር የለም ምንነጋገረው ኮንሰፕቹዋል ነው ልደቱ እኔና አንተም ጓደኛ ማቾች ነን ሌላ ነገር አይደለም ስለ ሐሳብ ነው የምናወራው ማለት ነው ምንም ኮርነር የሚደራረግም ነገር የለውም አንተም በግልጽ ተናግራል እኔም ተናግሬያለሁ የኔ ልዩነቴ እንደው እንድትረዳልኝ ከፈለኩ በጠመንጃ ስልጣን መያዝ ብቻ ቢሆን አምባገነን ማስወገድ እዛ ውስጥ አልገባም ነበር አምባገነን ነው ገዳይ ነው አፋይ ነው ብለው ጠመንጃ የመረጡ እንደ ግንቦት ሰባት ያለ እንደ ኦነግ ያለ
ድርጅቶች ነበሩ አይደል እንደ ህዋት አይነት ነበሩ በትጥቅ የታገዱ በዛ ደረጃ ቢሆን እኔ ሰላማዊ ትግል ነው የመረጥኩ አልኩ አሁንም የምመርጥ የሱ ነገር ግን አሁን የሆነው ነገር ሊገል ሲመጣ የሚገል ኃይል ደግሞ 4 ኪሎ ከተቀመጠ አምባገነን አይደለም አማራ በመሆኑ ብቻ በየቦታው ይቃጠላል ይታረዳል ይገደላል ይሄ ከአምባገነን መንግስት ጋር ኢንተርኔት የተለያየ ይሄ ሰልፍ ዲፌንስ እና ይሄን የሚገልህን ሰው ማስወገድ የፖለቲካ ስልጣን ከመፈለግ ጋር ይያያዝ ይሄንን መደገፍ ሰባዊነት ነው ማንንም ሰው በፖለቲካ ጠመንጃን የመደገፍና ያለ መደገፍ ያህል አይደለም ልክ አንተ ቤት ሽጉጥ ከተገኘው የተለየ አይደለም ነው ምልልደብ በቃ የተለየ አይደለም እሺ ልደቱ ርካሽ ፖለቲካ ባንፈልግ ጥሩ ነው ምንም ግንኙነት የለውም ከኔ ጉዳይ ጋር አንድ ትጥቅ ትግል አንስቶ በህዝብ ደረጃ የሚደረግ እንቅስቃሴ አንድ ቤት ውስጥ ስለተገኘ ሽጉጥ ማነጻጸሪያ አድርጋ ማቅረብ የተለየ ቋዳምጠኝ ሰልፍ ዲፌንስ ነው ልደቱ ያንን የምሳሌ ያነሳውልህ ሊገልስ ይመጣ አንተ ሰላማዊ ታጋይ ነህ ልደቱ ሰዓቱን መግደል ነው የፈለከው አይደለም ሰላማዊ ታጋይ አንድ ሐሳብ እየተደማመጣችሁ ይሆናል ልደቱ ቀጥል ይልቃል ትመጣለህ ቀጥል ሰልፍ ዲፌንስን ቃወማለሁ እየተናገረ ቴዲ እደግፋለሁ ነው አይደል ያልኩት እኮ ነው አይደለም ቴዲ ሲስተራገር ማለት በአሁኑ ወቅት የሚካሄደን የትጥቅ ትግል ለምን ተደረገ የሚባልበት ሁኔታ የለም የሚል ሐሳብ እንደምታራምድ ነው ማለት ልክ እንደተቃወሙ ፋገለም ታቀርባለህ ታዲያ ይልቃል አንተ እኮ አሁን የምታቀርበው ሰልፍ ዲፌንስ ነው ለህልውናቸው ሲሉ ነው ስትል ማስተላለፍ የምትፈልገው ማለት ይሄን ትግል ልደቱ ይቃወማል የሚል ነው ያቀርበክ ያለው አንተ ፋኖን ስለምትደግፍ ነው በሰላማዊ ትግል የማይጠይቁ አልከኝ እኮ ልደቱ እንዴት ነው አይደለም ያልኩት አንተ የፋኖ ደጋፊና የትጥቅ ትግል ደጋፊ ነው የማይጠይቁ ፋኖ ውስጥ ገብተህ እየሰራህ ነው አሁን አንተ የምታደርገው እኔ የማረክ ስተት ነው አላልኩም ይልቃል ፕሊስ እንደማመጥ እንጂ እንዴ የኔና ያንተ ልዩነት እንየው እኔ አልቃወምም ማለት እንዳንተ ግን መዋቅር ውስጥ ገብቼ ወይ መዋቅር ውስጥ ያልገባው መዋቅር ውስጥ የለውም እኔ እሺ በተግባር የሐሳብ የገንዘብ የምናምን ድጋፍ አልሰጥም ወይ የአመራርነት ሚና አልጫወትም ወይ የማስታረቅ ሚና አልጫወትም አልኩ እሱን ማድረጋችን ሰልፍ ዲፌንስ ስለሆነ ትጥቅ ትግልን አለመደገፍ አይደለም መደገፍ አለበት ነው ምለው እኔም የሰላማዊ ታጋይ እሺ አሁን እንግዲህ ሐሳባችሁን የምርጫ ይልቃል እርስ በርስ እኮ እየተጋጨህ ነው አንተ እኔ በሰላማዊ ትግል ስለማመን ከቻልኩም ነገ ከነገ ወዲያ ሀገር ቤት ሄጄ ሰላማዊ ትግል ማድረግ ስለምፈልግ የወንጀል ተጠላፊ ልሆን አልችልም በኢትዮጵያ ህግ በሰላማዊ ትግል የሚያደርግ ሰው ኢትዮጵያ ውስጥ ሆኖ የትጥቅ ትግልን በቀጥታ ሊደግፍ አይችልም ህገ ወጥ ነው የሚሆነው እኔ ግን አዲስ አበባ ሆኜ ደግፍ ያለው አልኩ የሚያሳድዳቸውን ሰዎች መንግስት ቢያገኛቸው ስለምን የሰላማዊ ጓደኞች እኔም የማውቃቸው ወዳጆቼ እነ መስከረም አበራ እስር ቤት አሁን ያሉት ትጥቅ ትግልን ደግፋችሁ ተብለው ነው አንተ ለምን እንዳልታሰርክ መልስ መስጠት ያለብህ አንተ ነህ እኔ ግን ማቀው እናንተ ባያለው እነ ክርስቲያን የታሰሩት ትጥቅ ትግልን ደግፋችኋል ተብለው ነው አንተ ለምን አልታሰርክም ሌላ ጥያቄ ነው እሱም መልስ ታስራል እኮ ልደቱ አንተም ታስራል እኔም ታስራል እሺ ወደ ሐሳብ አካችሁ የታሰርኩት እኮ የተከሰስኩበት መንገድ ሌላ ነው ትጥቅ ትግልን ደግፏል ተብዬ አይደለም አመጻነት አስተዋል ተብዬ ነው ወይም ደግሞ ህገወጥ መሳሪያ ታጥቋል ተብዬ ነው እሺ ቆይ ይሄ አሁን ተከታታዮቻችን አይ ቲንክ በየበኩላችሁ ያላችሁን ሐሳብ ግልጽ ያደረጋችሁ ይመስለኛልና እኔ ጋር በተፈጠረው የኢንተርኔት መቋረጥ በጣም ይቅርታ ጠይቃለሁኝ ያልተገመተ ነገር ነው የሆነው ለምን እንደዚህ አይነት ነገር እንዳጋጠመ ማላውቅም ግን ይቅርታ ጠይቃለሁኝ አይ ቲንክ ወደ መጨረሻው ነጥብ እንውሰደው እሺ አዎ አንደኛ እንትኑ ላይ ግልጽ መሆን አለበት ለምሳሌ አሁን ኢትዮጵያ ውስጥ ምሳሌ ማለት ነው የሰላማዊ ትግል በህግ ቢከለከል የኔን አቋም ልንገር ለምሳሌ ሰላማዊ ትግል በህግ ተሰርዟል በቃ ከዚህ በኋላ አይቻልም ቢባል በትጥቅ ትግል የሚያደርጉ ኃይሎችን አለመቃወም ብቻ ላይሆን ይችላል ሚናዬ ልደግፍ ይችላል መደገፍም ብቻ ላይሆን ይችላል በተግባርም ገብቼ የትግሉ አካል ሊሆን ይችላል በዛ ደረጃ ተስፋ ቆርጬ ነው ገባው ማለት ነው ህጉ ትልቅ ጉዳይ መሆኑን ማወቅ አለብን መንግስት ስለሚጠቅመው ነው ትልቅ መሳሪያ ስለሆነ ነው ህጉ የማይፈቀው ይሄ መንግስት አሁን ለምን ሰላማዊ ትግል ይያሉ ከሚያስቸግሩኝ ስብሰባ ይያሉ ሰልፍ ይያሉ ከሚያስቸግሩኝ በህግ በከለከለው እኮ ጸጥረጭ አድርጌ ገዛቸዋለሁ ብሎ ይችል ነበር ህጉን የማይሰርዘው ለራሱ ስለሚጠቅመው ነው ዴሞክራት ነኝ ይያለ ዓለምን ማሳሳት ስለሚችል ነው ስለሚፈልግ ነው
ስለዚህ ህጉ መኖሩና አለመኖሩ ትልቅ የፖለቲካ እንደምታ እንዳለው ማወቅ አለብን የአቋማችንን በመወሰን ረገድ ትልቅ ሚና አለው ማለት ነው ይሄን ታሳቢ ብናደርገው ጥሩ ነው የመተባበር ጉዳይ ያመጣው ነገር አለ እኔ አንድ ትጥቅ ትግል የሚያደርግ አካል ማለት ነው ሰላማዊ ትግልን የግድ መቃወም የለበትም ሰላማዊ ትግል ይሰራል ብሎ ካለ በአደባባይ ሊደግፍ ይችላል ለምን በመንግስት በኩል የህግ ተጠያቂ ሊሆን አይችልም ጠበንጃ አንስቶ እየተዋጋ ነው በሰላማዊ ትግል የሚያምኑ ኃይሎች ግን በይፋ በአደባባይ አገር ቤት ሆነው የትጥቅ ትግል መደገፍ አይችሉም ስለዚህ ምንድነው የትጥቅ ትግልና የሰላማዊ ትግል ፎርማል በሆነ ሁኔታ ትስስር ፈጥረው ተደጋግፈው ትግል ሊያደርጉ አይችሉም በኢትዮጵያ ተጨባጭ ሁኔታ ይሄን ግንዛቤ ውስጥ ማስገባት ያስፈልጋል ሁሉ ጊዜ የትጥቅ ትግልን በሚመለከት ሐሳብ ስንሰጥ በሰላማዊ ትግል የምናምን ሰዎች ያለብንን የህግ ተጠያቂነት አድማጭ ግንዛቤ ውስጥ ማስገባት አለበት እኛ በህግ ማዕቀፍ መስራት ነው የምንፈልገው ያን ስናደርግ አገዛዙ እንዲጠልፈን የተመቻቸ ሁኔታ መፍጠር የለብንም ስለዚህ በአደባባይ ወጥቼ ነው አሁን በአደባባይ ወጥቼ የትጥቅ ትግልን ከደገፍ ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አልችልም እጠለፋለሁ እታሰራለሁ ያ ደግሞ በህጉ ያስኬዳል ይሄን መገንዘብ ያስፈልጋል ከህጉ ከተፋቀ ግን አለመቃወም ብቻ አይደለም አሁን አልቃወምም ነው ያልኩ ያለሁት ምክንያታቸውን እንረዳለሁ ለዛ ተጠያቂው መንግስት ነው ያልኩ ነው ያለሁት ከህጉ ከተፋቀ ግን ልደግፍ ይችላል አሁን ይልቃል እንደሚያደርገው በተግባርም ገብቼ ልሳተፍ ይችላል ብቸኛው አማራጭ እሱ ነው የሚሆነው ያኔ ማለት ነው እና ይሄን በደንብ ክሊርሊ ማወቅ ያስፈልጋል ነገር ግን ምንድነው አጠቃላይ የህዝቡ ትግል ሊተባበርባቸው የሚገባ አጀንዳ አሉ ብያምናለሁ ኢቭን ሰላማዊ ትግል ታጋይ ሆኜ በትጥቅ ትግል የሚካሄደውን ትግል መከታተል መተቸት ይችላል መብቴ ለምን ይመለከተኛል ህልውናዬን ይወስናል ያ ትግል ስለዚህ ለምሳሌ አሁን በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ቢተባበሩ ቢያንስ ሁለት ጥቅም አለው ብያምናለሁ ቢተባበሩ አንደኛ ድርድር የሚመጣ ከሆነ አገዛዙ በሁኔታዎች አስገዳጅነት ለድርድር ቢንበረከክ አንድ ላይ መቆማቸው የድርድር አቅማቸውን ያሳድገዋል ለሀገሪቱ ፖለቲካ ይጠቅማል የሚል እምነት አለ ሁለተኛ ይሄ መንግስት በራሱ የውስጥ ችግር ሊፈርስ ይችላል በእነዚህ ታጣቂ ኃይሎች ትግልም ሊፈርስ ይችላል ሊወድቅ ይችላል ሲወድቅ የታጠቁት ኃይሎች ካልተባበሩ ሊስማሙበት የሚገባ ሚኒመም የሆነ ፕሮግራም ከሌላቸው አገሪቱ ወደ ባሰ ቀውስ ልትገባ ትችላለች መንግስት የለች ሁኔታ ሊፈጠር ይችላል የእርስ በርስ የበለጠ መተላለቅ ሊመጣ ይችላል ስለዚህ ራሱ የትጥቅ ትግሉ በትብብር ቢካሄድ ለሀገሪቱ ሰላም እና የወደፊት ዕጣ ፈንታ ይጠቅማል ብያምናለሁ ስለዚህ ሚኒመም ፕሮግራም ይዘው ለምሳሌ የሰላም ጉዳይ የተኩስ ማቆም ጉዳይ ለተኩስ ማቆም መንግስትን ማስገደድ የጋራ አጀንዳቸው ሊሆን ይችላል ከዛ ደግሞ ናሽናል ዲያሎግ ወይ ሀገራዊ መግባባት ውይይት እንዲመጣ መታገል የጋራ አጀንዳቸው ሊሆን ይችላል ከዛ ደግሞ አዲስ የሽግግር ሂደት እንዲቋቋም የጋራ አጀንዳ ሊያደርጉ ይችላል በዚህ ረገድ የኢትዮጵያ የፖለቲካ ኃይሎች በሰላም ያሉት ለብቻቸው በትጥቅ ትግልም ያሉት ለብቻቸው ትብብር መፍጠር ይችላሉ የሚል እምነት አለኝ እና እኔ በዚህ ነው የማየው ግን ትብብር ይተባበሩ ማለት ግን የትጥቅ ትግሉን ስኬት መፈለግ ተደርጎ ሊወሰድ አይችልም and therefore ቅድም ያልከውን የህግ ጥሰት ያመጣ ነው ያልኩ ያለሁት ምንድነው መንግስት እኮ ራሱ ተሰማለህ አይደል እንዴ ተቸገርኩኝ ከማንኛው ጋር ልደራደር ይላል እኮ አይደል እንዴ እሱ የሚለው ነገር ነው ስናገር ስተት ሊሆን አይችልም ወንጀል ሊሆን አይችልም እኔም ያልኩ ያለሁት ምንድነው መንግስት ለምሳሌ ይሄን አምባገነናዊ አቋሙን ቀይሮ ነገ ከነገ ወዲያ ለድርድር ከልቡ በህዝብ ትግል ተገዶ ዝግጁ ቢሆን መተባበራቸው ጥቅም አለ ጥርጥር የለውም አንድ ነው ሁለተኛ ስለዚህ እየጠየቅ ያለው ለድርድር መተባበርን እንጂ ተቀናጅተው የትጥቅ ትግል ማካሄድን አይደለም አንደኛው ለድርድር ሁለተኛው ደግሞ ይሄ መንግስት በውስጥ ችግሩ የሆነ ጊዜ ሊወርቅ ይችላል ግን በርካታ የሆኑ የታጣቂ ኃይሎች አሉ እርስ በርሳቸው የማይግባቡ ይሄ መንግስት ሲወድቅ እነሱ ለስልጣን በሚያደርጉት ሽኩቻ ኢትዮጵያ ሌላ ጣጣ ውስጥ ልገባ ትችላለች መንግስት የለሽ ሁኔታ ውስጥ ልንገባ እንችላለን የበለጠ የህዝብ ልቂት ውስጥ መተላለቅ ውስጥ ልንገባ እንችላለን ይሄን ለማስቀረትም ይረዳል ይልቃል ፋኖች ለስልጣን አይደለም የሚዋጉት ብሏል እኔ ዘመነ ብቻ አይደለም እስክንድር ብቻ አይደለም በፋኖ አመራር ደረጃ ያሉ ያዳመጥኳቸው በሚዲያ ለስልጣን ነው ብንታገሩ ሲሉ ነው ምሰማው የመጀመሪያ ጊዜ ነው የፋኖ ደጋፊ ከሆነ ሰው ለስልጣን አይደለም የሚታገሩት የሚል ከይልቃል ነው የሰማሁት አልሰማኝም እኮ ልደቱ አሁን አልሰማኝም እኔ እንግዲህ ደጋግመህ የተናገርከው ነገር ነው ለስልጣን አይደለም ብለህ ስለተናገርክ ነው አልፈዋለሁ ካልክ አሁን እኮ ችግሩ አሁን ትናገራለህ ቀጥለህ ደግሞ ክርክር ሲነሳ ትሽራለህ እስቲ እኔ ያልኩትን ንገረኝ እኔ ያልኩትን ንገምልኝ እስቲ ፋኖ የሚታገለው ለስልጣን አይደለም ለምንድን ነው የሚታገለው ነው ያልኩት ለህልውና ብቻ ነው የሚታገለው ምን ማለት ነው እሱን እስቲ አብራራኝ ህልውናውን ለማትረፍ ነው ላለመሞት ነው ላለመገደል ነው ያልከው ሶ ምንድን ነው ታዲያ አብይን ይገለዋል ለስልጣን የፖለቲካ ስልጣን መያዝ ነው አይደል እንዴ
ለሱ አይታገልም እያልክ ነው። እኔ ደግሞ ማቀው ሁሉም የፋኖ አመራሮች ለስልጣን ነው የምንታገለው እያሉ ነው። ካለ ስልጣን ህልውናን መጠበቅ አይቻልም። አው ለስልጣን ነው የምንታገለው ሲሉ አያለሁ። እሱን ይልቃል የተለያየ ነገር አደረገው እኮ ይኸውልህ፣ ሁለቱን ነገር እኔ የምለው ነገር ተረርቶ መለያየት አንድ ነገር ነው፣ ማጣመም ሌላ ነገር። እኔ አጣመምየው ከሆነ ቴዲ ይመስክር ይፍረደን እኮ ምለው ስማኛ ምለውን ተረርቶ እስቲ ሐሳብህን አብራራ ይልቃል። ለሁሉ የህልውና አደጋ መጣብህ፣ የፖለቲካ ስልጣን ለመያዝ ጠመንጃ ይዘህ በጠመንጃ ገዳይ ስለሆነ መንግስቱን በጠመንጃ ነው መፍታገል በሰላማዊ መንገድ አልፈልግም ብለ መሄድ የትግል ምርጫ ነው። ይሄንን ግንቦት ሰባት አድርጎታል፣ ኦነግ አድርጎታል፣ ህዋት አድርጎታል። ያንን አልደግፍም አልኩ። የአማራ ፋኖ ትግል ግን የህልውና ትግል ነው። የህልውና ትግል ደግሞ ሲያጋጥምህ ለህልውና ትግል መታገል የፖለቲካ ስልጣን ለመፈለግ ሳይሆን ህልውናህን ያጠቀብን መንግስትና በኦሚሽንና በኮሚሽን ወይ በሌሎች ያስገድልሃል ወይ ራሱ ይገድልሃል። በህልውና ልብ በል አምባገነን መንግስት አይደለም፣ ህዝብን ነው ባጠቃላይ የሚጨፈጭፈው፣ በቁማቸው ነው የሚያቃጥላቸው። ይሄን ስለሚያደርግ ህዝብ እንዳለ ሆብሎ ተነሳ። ሊገለው ስለመጣ ቤቱ ጠመንጃውን እየያዘ መጥረቢያውን እየያዘ ህዝብ በሙሉ ተነሳ። ፖለቲካ ድርጅት አይደለም። በየመንደሩ በየጎጡ በየሰፈሩ አጠቃላይ አማራ ባለበት ሁሉ ተነሳ። ይሄ እሱን ለማስፈጸም ይልቃል ስርዓታዊ የህልውና አደጋ ነው የገጠመን። therefore ስርዓቱን ማሻሻል የህልውና ማስጠበቅ አንድ ወሳኝ የግቡ አካል ነው ብለው ይገልጻሉ። ስርዓት ማሻሻል የህገ መንግስት ለውጥ፣ የውክልና ጉዳይ፣ ራስን የመከላከል ጉዳይ ስላለበት ይሄ ከስልጣን ውጪ ሊፈጸም የማይችል ነገር ነው። therefore ለስልጣን ነው የምንታገለው ይላሉ። የህልውናና የስልጣን ጥያቄ ሙቹዋሊ ኤክስክሉሲቭ ነው ብለው ያሰብከው ለምንድን ነው? እኔ ኤክስክሉሲቭ ነው አላልኩም እኮ ነጠለብኝ እንጂ ልደት እኔ የደገፍኩት ይሄንን እኔ አልነጠልኩትም። ይልቃል ድርጅቶች መካከል ልዩነት የለም ነው የምትለኝ? እስኪ ቆይ ቲፒኤልኤፍ ነው ድርጅት አቋቁሞ ፕሮግራም ጽፎ ግንቦት ሰባት ነው ፕሮግራም ጽፎ ኦነግ ነው ፕሮግራም ጽፎ መሄድና የአማራ ንቅናቄ አንድና ያው ነው። ይልቃል እያልክ ያለው የገባኝ ፋኖ የሚታገለው ለስልጣንና ለስልጣን ብቻ አይደለም፣ ስልጣንን ለስልጣንነቱ ሳይሆን በዛ ስልጣን ተጠቅሞ የህዝብን ህልውና ለመጠበቅ ነው። ተሳስቻለሁ ስረዳ? አዎ የህልውና ትግል ባይኖርበት ኑሮን ያልደግፈው ነበር የትጥቅ ትግሉ። የህልውና ትግሉን ግን ለመጠበቅ ስልጣን ያስፈልገዋል አይደል? ስልጣን ያዘው ስለሆነ እኮ ስልጣን ያስፈልገዋል ለህልውና ሴኩሪቲ። ኦኬ ስለዚህ ስልጣን ከሚታገልባቸው ጉዳዮች አንዱ ነው ማለት ነው አይደል? አዎ አንዱ ነው። ኦኬ አይ ቲንክ ተግባብታችኋል። በቃ በሱን ቀጥል፣ እያጠቃለልን ስለሆነ ቀጥል። ለስልጣን ነው የሚታገለው። ለስልጣን ደግሞ መታገሉን እኔ እደግፋለሁ። ምክንያቱም ለስልጣን ካልታገለ በዘላቂነት ህልውናውን እንዲያስጠብቅ አይችልም። አዳምጠኝ። አንተ እንደምትለውም አይደለም። እኔ እስከማቀው ድረስ እስከምሰማው ሰማለሁ በየመገናኛ ብዙሃኑ ኢቭን የፖለቲካ ፕሮግራም አውጥተን ወጥ የሆነ ድርጅት ፈጥረን ለፖለቲካ ስልጣን ለመብቃት ነው የምንታገለው ሲሉ ነው የምሰማው። የፖለቲካ ስልጣን የማግኘትን ጉዳይ አንደኛውም የፋኖ አመራር ጥያቄ ውስጥ ሲያስገባው ሰምቼ አላውቅም። ህልውናችን ራሱ በአስተማማኝ ሁኔታ የሚጠበቀው ስልጣን ስንይዝ ነው። ያለ ስልጣን የሚጠበቅ ህልውና የለም ብለው ለስልጣን ነው እየታገሉ ያሉት። አንተ መጣህና ለስልጣን የሚታገል ፋኖ የለም አልክ። እኔ ነኝ ፋኖ ማለት ኦኬ ግዴላችሁ። አሁን እሱ ላይ በበቂ ግልጽ ስላደረጋችሁ ወደሚቀጥለው ነጥብ እንሻገር። የቀረነ ነገር አለ ባንተ በኩል የሚገለጽ ልደቱ? ሁለት ነገሮች ብያለሁ። አንደኛው ለሰላም ድርድር፣ ሁለተኛው ይሄ መንግስት በራሱ መንገድ ወይም በነሱ እና በህዝብ ትግል ተገዶ ከስልጣን ሲወርድ እርስ በርስ በመጋጨት ወደ መንግስት የለሽ ሁኔታ አገሪቱ እንዳትገባ በማድረግ ረገድ አስተዋጽኦ አለው የሚል እምነት አለ። ከዛ አንፃር ነው በደግፈው እንጂ እኔ በትጥቅ ትግል እስካላመንኩ ድረስ ተባብራችሁ ታገሉ ብዬ ያን ሐሳብ ፕሮሞት ላደርግ አልችልም። እሺ አሁን ይልቃል መቀናጀትን በተመለከተ እንግዲህ በወጣሁበት ጊዜ ምናልባት ስጭህ ከሆነ አላቅም፣ ግን መቀናጀትን በተመለከተ በሁለት መልኩ ያለህን ሐሳብ ንገረኝና ሁለታችሁም መልእክቶቻችሁን አስተላልፋችሁ ውይይታችንን እንፈጽማለን። በጣም የሞቀ ውይይት ነው ያካሄዳችሁትና ማቀናጀት ስል በሁለት መንገድ ተመልከተኝ። ቅድም ጠቅሰዋለሁ ኦፍ ኮርስ፣ ግን የበለጠ ክላሪፋይ እንድታደርገው ፈልጌ ነው። የትግል ስልቶቹን ማለትም ቅድም የጠቀስከው በትጥቅ የታገዘ ህዝባዊ እምቢተኝነት ማካሄድ ያልከው ከአንድ በላይ ስልትን የሚያጣቅስ ስለሆነ ሁለቱን ማቀናጀት በተመለከተ ምን ጉድለት ታያለህ? ምን መሰራት አለበት? ወይስ እየተሳካም እየተሰራም ከሆነ እንደዚሁ ያለህን ሐሳብ ትነግረኛለህ ማለት ነው። አንድ ሁለተኛ ብሔር ተሻጋሪ የሆነ አመለካከት ተሻጋሪ የሆነ
ጥምረትን በተመለከተ ቀደም ልደቱ በድርድርን በተመለከተ አቅም ለማጎልበት መተባበራቸው አስፈላጊ ነው ብለዋል። አንተ ደግሞ የትጥቅ ትግልን እንደ አንድ መደረግ ያለበት ስልት ስለተመለከትከው ያ አይነት ትብብር በአሁኑ ወቅት በኢትዮጵያ ብሔር ተሻጋሪ ጸረ አገዛዝ የትጥቅም የሰላማዊ ትግልም ሊሆን ይችላል ጸረ አገዛዝ የሆነ ብሔር ተሻጋሪ አመለካከት ተሻጋሪ የሆነ ትብብር ያለበት ደረጃ ምንድነው? ከተፈጠረ ለምን ያን ያህል ጉልብቶ አልታየም? ካልተፈጠረም ለምን አልተፈጠረም? የሚሉት ነገሮች ላይ ሁለቱ ነገሮች ላይ እስቲ አስተያየትህን ስጠን ይልቃል። ጥሩ ነው። መጀመሪያ ልደቱ ባላቸው በዚህ ነገሮች ላይ በተቀሳቸው ነገሮች እስማማለሁ። ምንም የተለየ ሐሳብ የለንም። መተባበር አንደኛ በፋኖችም ራሳቸው በእንቅስቃሴ ውስጥ የአማራ ንቅናቄ ሙቭመንት ነው የምለው እኔ የፖለቲካ ድርጅት ትግል ስላደለ የሚያደርጉት ነገር ሁሉ የሰላማዊ እምቢተኝነት ያለበት ጠመንጃ የተቀላቀለበት ህዝባዊ እምቢተኝነት ነው የሚል ፖሊሲ ነው። ስለዚህ የሚቃረን ነገር የለውም። መደረግ አለበት። እንደውም ያልተደረገ ብዙ ነገር ሊደረግ የሚገባው ያልተደረገ በጣም ብዙ ነገር አለ። ሁለተኛ ሰላማዊ ትግል ማለት በህግ የተገለጸውን ብቻ ሳይሆን በየትኛውም ሀገር ውስጥ በፖለቲካ ውድድርን በማይፈቅድ ሀገር በሰላማዊ መንገድ በህዝባዊ እምቢተኝነት መንግስትን የለወጡ ወይም ያስገደዱ ወይም ህግ ያስቀየሩ አካላት ስላሉ ከስልጣንም እስከ ማባረር ስለደረገ በእርግጥ የምርጫ ፖለቲካ አንዱ ነገር ነው። ግን የህዝባዊ እምቢተኝነትን ለማድረግ የፖለቲካ ህጉ የመኖርና ያለመኖር ወይም በፓርቲ መመዝገብና ያለመመዝገብ ላይ ብቻ መገደብ የለበትም። በተለይ ኢትዮጵያ አሁን ባለችበት ሁኔታ በዛ የሚደረገው ነገር እንደውም ከጊዜ ወደ ጊዜ እየጠበበና ወደ አለመቻል ደረጃ የደረሰበት ሁኔታ ነው ያለው። የልደቱን ምሳሌ የምጠቅሰው ከዚህ አንፃር ነው። ምንድነው ወደ ሀገር እንኳን ለመሄድ እንግዲህ የመጀመሪያው ነገር ላይ ነው የተከለከለው። ሰልፍ መጥራት፣ ህዝብን ማንቀሳቀስ፣ ፓርቲ መመዝገብ ምናምን አይደለም። በጣም አይን በዋጣ ሁኔታ ሀገር አትገባም ሲባል በህግና መንግስት በጻፈው ነገር ላይ ሰላማዊ ትግልን የማድረጉ ነገር በጣም ጠቧል። ስለዚህ ከዛ ባለፈ የሚደረጉ ሰላማዊ ንቅናቄዎችን ላይ ማተኮርና መስራት ያስፈልገናል የሚል እምነት ነው ያለኝ። በተረፈ ደግሞ እንግዲህ እንደምታውቁት አሁን ይሄ ልዩነትን የማስፋትና የመከፋፈል ነገር የገዢው ራሱ ይትባሃልና ያገዛዝ መንገድ ነው። ሞደስ ኦፕራንዲ ነው። ስለዚህ ይሄን ደግሞ ማክሸፍ የሚባለው ልደቱን በጻፋቸው ጽሁፎች ላይ ሁሉ ሀገር እስከ ማጣት ድረስ የምንደርስበት ሁኔታ እየተፈጠረ ስለሆነ ምንም ያህል ልዩነት አለን፣ የፖለቲካ ፕሮግራም ልዩነት አለን፣ የሐሳብ ልዩነት አለን። ፖለቲካ በሚጀመርበት ጊዜ ስንመጣ እንኳን በሌላው ውስጥ ይቅርና ኦልሞስት ተመሳሳይ በሆነ ፕሮግራም እኔና ልደቱ አንድ አይነት አስተሳሰብ ያለን ሰዎች የምንወዳደርበትና የምንፎካከርበት በትናንሽ የፖሊሲ አጀንዳዎች ሁሉ የምንለያይበት ጊዜ ይመጣል። እንኳንስ በብሔር ደረጃ በልዩነት በቁርሾ በጦርነት ያለፈ ግን እነዚህ ነገሮች ሁሉ ችለን ወደፊት በሚያግባቡን ነገሮች ላይ ማተኮር አሁን ሀገራችን ከምትገኝበት ሁኔታና ኃላፊነት የማይሰማው አካል ስልጣን ላይ ባለበት የተሸራረፈ እኔ እንደውም የምለው ብዙ ነገር የኢትዮጵያ መንግስት እየተዳከመ ሄዶ በጣም ምንድነው ትግሉ ባለማለቁ የትግሉ ሪጂዱዋል እዛ ላይ በመቅረቱ ታግለን አሸንፈን በሙሉ ስላልጨረስ ነው መንገር ላይ ያለ ነገር ስለሆነ ያንን አውጥቶ መጣል እንጂ እንደዋና መንግስት መቁጠር ያስፈልግም። ያ ደግሞ አገርን ሁሉ እስከ ማሳጣት ሊያደርሰን ስለሚችል ያንን በማባረር ላይና ልዩነትን አክብሮ የጋራ ሚኒመም ፕሮግራም ሰርቶ መታገል የግድ የሚልበት ነገር ላይ ነው። ያ ለምን አልሆነም? እስካሁን ባንተ እይታ ወደ ጎንዮሽ ያለው ቶክስ ስለበዛ ነው? ከአገዛዙ ይልቅ አንዱ ሌላኛውን ይሄሉና ስጋት አድርጎ ስለሚመለከት ነው? ለምን ያልተሳካው ባንተ እይታ? እንግዲህ አንደኛውና ዋነኛው ነገር እንደምታውቀው ኢትዮጵያ ውስጥ ፖለቲካ በልዩነት ላይ ብቻ ካተኮረ ኦልሞስት በህጋዊ ድርጅት እንኳን በብሔር ብሔረሰብና በፖለቲካ ስንለያይ በጣም ጥላቻና ልዩነት ላይ ነው ያተኮረውና ያ ደግሞ በህዝቡና በልጆች አምሮ ላይ በሰው ላይ ሁሉ አንዱን አለማመን ጥላቻና መጠራጠር የወርስ ልቦናችን ሁሉ ሆኗል። የሚያግባባህን ነገር መናገር ዛሬ የሚያስቀስፍና የሚያስጠላ በአንጻሩ ደግሞ ልዩነትን ስታጎላና ጥላቻን ስትዘራ የበለጠ ደጋፊ የምታገኝበት ዘመን ላይ ነው ያለን። ኢትስ አንፎርቹኔት ያ ግን በተግባር አገርን ያፈርስ እንደሆነ ከድል ያርቀን እንደሆነ እንጂ የሚያመጣ ነገር ስለሌለ ይሄ በጎንዮሽ ላይ ማተኮር ፖለቲካም አይደለም፣ ችሎታም አይደለም፣ ለህዝብ ማሰብም አይደለም። ፖለቲካ የሚባለው በራሱ ዛርቶ ፖሲብል ነው። በአስቸጋሪ ሁኔታዎችና ኮምፕሌክስ በሆኑ መንገዶች ሁሉ ናቪጌት አድርጎ ውጤት ማምጣት ስለሆነ በብዛት ምንም ያህል አስቸጋሪና ፈታኝ ቢሆንም በጋራ በሚያደርጉን ነገር ላይ እየተባበርን ልዩነትን እየቀነስ አንዳንዶችንም ቅራኔዎችን ለነገ ያሳደር ለፖለቲካ ፉክክር የሚሆኑትን ለነገ ያል አሁን ግን የመጀመሪያው ነገር መንግስት እንዲኖረን የጋራ መንግስት ማቆም አገራችን አንድነት መጠበቅ
እና ከዛ በኋላ ለፖለቲካ ውድድር የሚሆነን ነገሮችን ለማበጃጀት ጊዜያዊ መንግስት ማቋቋም ነው የሚሆነው እንጂ ልዩነቶቻችን ሁሉ ምናልባት ትውልድን ሁሉ የሚጠይቁ ነገሮች ሊሆኑ ስለሚችሉ አሁን አተኩረን መስራት ያለብን ይሄ በመከፋፈልና በመለያየት በጥላቻ ላይ ያተኩረን መንግስት አስወግደን የጋራ የሚሆነን ሚኒመም ፕሮግራም ላይ ተስማምተን መስራት አለብን። ያ ደግሞ እንዳልኩ የብሔር ፖለቲካ ዘሞር የቢካም ማክሲማሊስት የበለጠ ድጋፍ ጋልቫናይዝ የምታደርግበት ስለሆነ ያንን ግን ቅር እያለንም ቢሆን ኮንሲስተንሳችንን እየተቆነጠጥንም እየጨከንም ቢሆን መሪ ነኝ ካለ አንድ ሰው አንዳንድ ጊዜ አንፖፑላር የሆኑና አንኮንቬንሽናል የሆኑ ነገሮችን ቢሆን እየተራመድ መሄድና ትልቁን ስዕል ማየት አለብን የሚል እምነት አለኝ። ቴዲ በጣም አመሰግናለሁ። ይሄንን ያንተ ማጠቃለያ አድርጌ ልውሰደውና ልደቱም እንደዚሁ አስተያየትህን ንገረኝ። የመጀመር እድሉን ለይልቃል ስለሰጠሁት የመጨረሻውን እድል ደግሞ ላንተ ልስጥና እስካሁን በተካሄደው ውይይት ውስጥ ተከታታዮች ቢወስዱ የምትወደው ቀደም ሲል በተነሳው የእርስ በርስ ትብብር ጉዳይ ላይ የጋራ አጀንዳ መፍጠርን በተመለከተ በተለያየ መንገድ ልትሞክር ስለነበር ቀደም ሲል ያነሳሁትን ጥያቄ በተመለከተ ያለህን አስተያየት ከመልእክት ጋር አድርገህ አቅርብልን ልልህ ነው። ምንድነው ትብብሩ ያልተቻለበት ምክንያት? እነዛ ጉዳዮች ላይ የጋራ አጀንዳ ማግኘት የከበደበት ምክንያት ምንድነው የሚሉትን በተመለከተ። ጥሩ ጥያቄ ነው። ምንድነው እኔ አሁን ማምነው በሰላማዊ ትግል ምናምን የፖለቲካ ኃይሎች በትጥቅ ትግል እምነት ባይኖርንም አገሪቱ ውስጥ የሚካሄደው የትጥቅ ትግል ግን አይመለከተንም ማለት አይደለም፣ ይመለከተናል። ምክንያቱም በዛ የትጥቅ ትግል የሁላችንም የህዝባችን ዕጣ ፈንታ ይወሰናል። የዕለት ተዕለት ኑሮ ማሁ በትጥቅ ትግሉ ምክንያት ይወሰናል። ስለዚህ ያገባናል ማለት ነው። እኛ እንደሚያገባን ሁሉ በትጥቅ ትግል ደግሞ የሚያካሂዱ ኃይሎች የሰላማዊ ትግሉ ያገባቸዋል። ለምሳሌ ህዝቡን አገሪቱን የሚጎዳ ነገር ምናደርግ ከሆነ ሊያወግዙን ይችላሉ፣ ሊተቹን ይችላሉ። ምናደርገው ትግል ደግሞ ለህዝብ ይጠቅማል ብለው ካመኑ ሊደግፉት ይችላሉ፣ በአደባባይ ማለት ነው። በቀጥታ ትብብር ልናደርግ ባንችልም በሐሳብ ደረጃ በዛ አይነቱ የኃላፊነት ስሜት መስራት ተገቢ ነው የሚል እምነት አለ። እና አሁን ስለማይ ነው ሰላማዊ ትግሉን ቅድም ይልቃል እንዳልከው ሳይሆን ብለንትሊ ወጥቶ የማውገዝ እንዳውም ሆን ተብሎ ገዢው ፓርቲ ለመርዳት ተብሎ የሚቀነቀን አጀንዳ እንደሆነ ሰላማዊ ትግሉ የተዘጋ እንደሆነ የማይሰራ እንደሆነ ተደርጎ የሚነገር ነገር አለ። ይሄ ትልቅ ችግር ነው። ትግሉን በአጠቃላይ ይጎዳዋል። የኢትዮጵያ ህዝብ አቅሙና ሁኔታው በፈቀደ መጠን በተለይ በከተሞች የሚኖረው ኢትዮጵያዊ ሰላማዊ ትግል ቢያደርግ ይጠቅማል። ማንኛውንም ትግል ይጠቅማል። የሚጎዳው አገዛዙ ነው። ሰላማዊ ትግል አይሰራም ተብሎ ህዝቡ እጁን አጣጥፎ ቢቀመጥ ከማንም በላይ የሚጠቀመው አገዛዙ ነው እና ይሄን በደንብ መገንዘብ ያስፈልጋል። ስለዚህ ሰላማዊ ትግልን በተደበሰበሰ ሁኔታ አንዳንዴ መደገፍ አንዳንዴ መቃወም ተገቢ አይመስለኝም። አንተው ይልቃል ቅድም ብለሃል፣ እኔ እሱን እንድገፋበት እፈልጋለሁ። ብለንትሊ ወጥቶ አያከራክርም፣ ጠቃሚ ነው፣ አስፈላጊ ነው፣ የሚቻለውን ያህል ሰላማዊ ትግል ማድረግ ያስፈልጋል ብሎ ለህዝቡ ትክክለኛ መልእክት ማስተላለፍ ተገቢ ነው እና አንዳንዴ አላስፈላጊ የሆነ መልእክት ነው የምናስተላልፈው። እሱ ተገቢ አይመስለኝም ማለት ነው። ሁለተኛው የትጥቅ ትግል የሚያካሂዱ ኃይሎች በኃላፊነት ስሜት ትግላቸውን እንዲያካሂዱ ሁላችንም መግባት አለብን። ቅድም እንዳልኩት ዕጣ ፈንታችንን ይወስናሉ። ወጣቶች ተሰልፈው ህይወታቸውን የሚገብሩበት ትግል ነው። ስለዚህ እንዲህ አይነት ትግል ኃላፊነት መውሰድ የሚችለው በድርጅት ሲመራ ነው፣ መዋቅር ሲኖረው ነው። ስለዚህ ድርጅት ያስፈልጋል እና አሁን የፋኖ ትግል ለምሳሌ አንድ ወጥ በሆነ ድርጅት ቢመራ በኃላፊነት ስሜት ለመስራት ያስችላል። ያ ለሀገሪቱ አጠቃላይ ሰላም ህልውና ይጠቅማል የሚል እምነት አለ። ግን አንዳንድ ጊዜ ድርጅት አያስፈልግም የሚል አቋም እሰማለሁ ከአንተም ጭምር ይልቃል። አይ ብያለሁ አቅም ልደስ እንግዲህ ችግር የለውም። መለስ ብለህ ራሴ የሰጠውን ኢንተርቪው ልታይ ዲሴንትራላይዝድ ያደረግነው ሆን ብለን ነው፣ ይሄ ነው የሚሰራው፣ አያስፈልግም ያልክበት ወቅት አለ። ይሄንም ሽረህ ትክክል ነው የተናገርክበት ወቅት አለ። ዲሴንትራላይዝ ማድረግ ድርጅት አለመኖር አይደለም ልደቱ። እንዴ ጥሩ ካላልክም ሰየው ሐሳብህን ቀይረሃል ማለት ነው። ቀበላለሁ። አልቀየርኩም፣ እንደዛው ነው ልደቱ ሚስቆት ያረከኝ። እሺ ሶስተኛ ሰላም የሁላችንም አጀንዳ መሆን አለበት። በትጥቅ ትግል ውስጥ አሁን ትጥቅ ትግል የሚያደርጉ ኃይሎች እኔ እስከምረዳው ድረስ ወደው አይደለም ተገደው ነው እንጂ የጠበንጃ ተኩስ ፍላጎት ኖሯቸው አይደለም፣ የመዋጋት የመግደል ፍላጎት ኖሯቸው አይደለም። በስልጣን ላይ ያለው አገዛዝ ገዳይ በመሆኑ ህልውናቸውን ስለተፈታተነው ነው ጠበንጃ ያነሱት። ስለዚህ መቼውንም ጊዜ ቢሆን ለሰላም ለውይይት ለድርድር በራቸው ክፍት መሆን አለበት። ካላሸነፍን በስተቀር አንደራደርም የሚል አመለካከት እንሰማለን፣ አንተንም ጨምሮ ሲያስፈልግ። ይሄም ትክክል አይደለም። ለድርድር ይሄ አገዛዙን እየጠቀመ ነው። አገዛዙ ራሱ እስከ ትናንትናው የፓርላማ ስብሰባ ድረስ ራሱን የሰላም ጠበቃ አድርጎ የማቅረብ
ሌሎች ታጣቂ ኃይሎች ግን የጦርነት ሱስ እንዳለባቸው አድርጎ ይማቅራል ጸረ ሰላም እንደሆነ እጅ ስጡ በሰላም ግቡ ነው ያለው ልደቱ የለም ያልተነሱ አይደለም አውራ ያለዛ ኢንተርጀክት ማድረግ ሊኖርብኝ ነው የለም ድርድር በቃ እድል ሰጣለሁ ይልቃል እድል ሰጣለሁ በቃ እንግዲህ አሁን አንተ ታጠቃልለዋለህ አንድ ልደረግ የሚለው ሌላ ነገር ነው እሺ ድርድር ያስፈልጋል ካልክ እሰየው ደስ ነው የሚለኝ እሺ አንድ ሆነ ማለት ነው ያስፈልጋል ያስፈልግም የልጅ ፈተና ሐሳብህን ትገልጻለህ ይልቃል እኔ እንግዲህ ኢትዮጵያ ውስጥ ላሉ በአጠቃላይ ታጣቂ ኃይሎች የትግራይ ኃይሎችም የኦሮሞ ኃይሎችም የአማራ ኃይሎችም ፕሊዝ ለድርድር በራችሁን አትዝጉ ለነሱ ነው ማስተላልፈው አንተ አለማዳመጥ ትችላለህ ለድርድር በራችሁን አትዝጉ ድርድር አንፈልግም በማለት ገዢውን ፓርቲ የሰላም ጠበቃ አስመስላችሁ እድል አትስጡት የሚል መልእክት ማስተላለፍ ፈልጋለሁ ዲክለሬሽን ኦፍ ፕሪንሲፕልስ ነሰሰርሊ ግን ትክክል ነው ማለት አይደለም ልደት እንግዲህ እኔን ነው እየተናገርኩ ያለው አሁን አንተ አልቃወሙም አልክ ቅድም አሁን እኔ ደግሞ ስናገረው ልትቃወሙ ትፈልጋለህ ከሁለት አንዱ ምረጥ ወይ ድርድር ያስፈልጋል ወይ አያስፈልግም በቃ አይመረጥም እንደዚህ አይነት አስተሳሰብ ኋላ ቀርነት ነው ነው እሺ ቆይ የሆነ ጊዜ ያስፈልግም ሊባል ይችላል ልደት ጨረስክ ልደቱ አልጨረስኩም እሺ ኤኒዌይ ኢትዮጵያውያን እጣ ፈንታችን አንድ ነው ስለዚህ ብሔር ተሻጋሪ የሆኑ አስተሳሳሪ አጀንዳዎች አሉ በብሔር ካሉ ልዩነቶች በላይ በኢትዮጵያዊነታችን የሚያስተሳስሩ ብዙ አጀንዳዎች አሉ ስለዚህ ጠበንጃም ያነሳ በሰላማዊ ትግል መታገላለሁ የሚል ግልጽ የሆነ አጀንዳ ይዞ መነሳት አለበት የተጻፈ ተጠያቂነትን የሚያስከትል አርቲኩሌት ሊደረግ የሚችል አጀንዳ ይዞ መቅረብ አለበት እነዛ የተናጠል አጀንዳዎቻችን ውስጥ ደግሞ የጋራ የሚባሉ አጀንዳዎች አሉ በእነዛ አጀንዳዎቻችን ዙሪያ የጋራ ህብረት መፍጠር አለብን የጋራ ትብብር መፍጠር አለብን ያ ሲሆን ነው ይሄ እየተካሄደ ያለ ትግል ሄዶ የኢትዮጵያን ህልውና የሚፈታተን እንዳይሆን ማድረግ የምንችል የምንፈራው መንግስት የለሽ ሁኔታ የምንፈራው ህዝባዊ መተላለቅ እንዳይመጣ ማድረግ የምንችለው በኃላፊነት ስሜት በተደራጀ ሁኔታ በጠራ ሐሳብ ትግልን ማካሄድ ስንችል ስለዚህ በዛ ሁኔታ ትግላችን እንዲካሄድ ሁሉም ኃላፊነቱን መወጣት ያለበት ይመስለኛል በሰላማዊ ትግልም ምናምን በትጥቅ ትግልም ምናምን ያ ከሆነ የጋራ አጀንዳችን አሸናፊ ሆኖ ይወጣል የሚል እምነት አለኝ አለበለዚያ ግን አሁን በተያዘው መንገድ ምን ቀጥል ከሆነ በሰላማዊ ትግል የሚሄደው ኃይል በብዙ ድክመት የተሞላ ነው መስራት የሚገባውን እየሰራ አይደለም በትጥቅ ትግልም ትግል ያካሄደ ያለው ኃይል በብዙ ድክመት የተሞላ ነው ወጥ የሆነ ድርጅት መፍጠር አልቻለም የጎንዮሽ ትብብር መፍጠር አልቻለም ግልጽ የሆነ ፕሮግራም አብዛኛዎቹ መፍጠር አልቻሉም ይሄ ይጎዳናል ሁላችን ስለዚህ በግራም በቀኝም የሚካሄደው ትግል በኃላፊነት ስሜት ይሁን በእውቀት ላይ ተመስርቶ ይሁን በድርጅት ይመራ የሚል እምነት አለ ይሄን ካደረግን በጋራ ወደ አንድ የተሻለ ነገር መሸጋገር እንችላለን የሚል እምነት አለ እሺ ይልቃል ስምን ስለተጠቀሰ ለነዛ ነገሮች ሐሳብህ እንድትገልጽ እድል ልስጥህና እንግዲህ በተነሱት ጉዳዮች ላይ ማብራራት አለባቸው ብለህ ባሰብካቸው ጉዳዮች ላይ ሐሳብህን ግለጽ ልደቱን ከጠቀስከው በሌላ ጉዳይ እንደገና እሱም ለማብራራት ሊገደድ ነው ስለዚህ አንድ ቦታ ላይ ውይይት ማቆም ስለሚያስፈልግ ብቻ አሁን በተነሱት ሐሳቦች ላይ ግልጽ ያልሆኑ ሚስኮት የተደረከባቸው ወይም በትክክል አልተወከልኩም ያልከባቸውን ጉዳዮች አንስተህ ሐሳብህን ግለጽና ባንተ እንጠቅለለው ምን ይመስላል መልካም አመሰግናለሁ ቴዲ ፌር አድርገህ ዘንትሮችን ለመሄድ የሄድክበት ነገር አንደኛ የአደረጃጀት ስልቱ ምን ይሁን ነው በፋኖ አደረጃጀት ውስጥ አሁን ያለው ነገር ስልጣን ወደ አንድ ቦታ አይተክለል ካሉበት የትግል ሁኔታም አንፃር የሚደረገው ነገር ወደ አንድ ቦታ ከተጠቀለለ የድርጅት ፖለቲካ በኢትዮጵያ ካልቸር ውስጥ ብዙ ጉዳት ያለው ይሄ ህዝባዊ ንቅናቄ በመሆኑ የሚደረገው ትግል ዲሴንትራላይዝድ የሆነ ስልጣን አንድ ቦታ ያልተጠቀለለ የመንግስትን የፓወር ሄጂሞኒ ሁሉ ግምት ውስጥ ያስገባ ፍሉዲቲን እና አዳፕታቢሊቲን ስፒድን ግምት ውስጥ ያስገባ አይነት ስትራክቸር ይፍጠሩ ነገር ግን የጋራ አመራር መፍጠር እንዳለባቸው ሁሉ ጊዜ ደጋግሜ የምናገረው ነገር ነው ስለዚህ ዲሴንትራላይዝድ ማለት ያልተማከለ አሰራር ማለት አናርኪ ማለት አይደለም የሚለውን ይሄ ሁለቱ አንድ ላይ መሄድ የለበትም ሁለተኛ ድርድርን በተመለከተ በጣም ኮምፕሌክስ የሆነ ነገር የሆነ ጊዜ ላይ ደራደራለሁ ልትል ትችላለህ የሆነ ጊዜ ላይ አልደራደርም ልትል ትችላለህ በፐብሊክ ሪሌሽን የተለያዩ ነገሮችን ለትግልህ ድርድር ኢትስ አናዘር ዌይ ኦፍ ዋርፌር በሂደት የሚፈጠር ነገር ነው ያንን ግን ዛሬ ጊዜ ድርድር ያስፈልጋል ወይ ማያስፈልግም የሚባል ነገር ሳይሆን እንደ ተጨባጭ ሁኔታው እንደ ነባራዊ ሁኔታው እንደ ትግል ሂደትህ የሚደረግ ነገር እንጂ ዝም ብሎ ኮንቬንሽናል ዊዝደም የሆነውን ነገር ድርድር ያስፈልጋል አያስፈልግም በሚል ጉንጫ አልፋ ክርክር የሚገለጽ አይደለም ጊዜን ሁኔታን
ነባራዊ ሁኔታን ሌሎች ነገሮች ሁሉ ግምት ውስጥ እየታየ እንደ ነባራዊ ሁኔታው የሚሰጥ መልስ ይሆናል የሚል አስተያየት ነው ያለኝ። በተረፈ ሌሎች ነገሮች ሁሉ መተባበር እንዳለብን አመራርን ወደ አንድ ማምጣት እንደሚያስፈልግ ያንን ነገር ደግሞ የአማራ ትግል መገለጫ የሆኑ ነገሮች በአንድ ላይ መገለጽ እንዳለባቸው የታወቀ ነው። በሰላማዊ ትግልና በትጥቅ ትግል መካከል ያለውንም ነገር ደጋግሜ እንዳልኩት የህልውና ትግሉ ስልጣን መያዝንም ኢምፕላይ ስለሚያደርግ እንጂ ከሌሎች የፖለቲካ ድርጅት ስልጣን ይዘው ከሚታገሉት ጋር አንድና ያው አድርጎ የአማራን ትግል ማየት ነገሩን ማሳነስ ይሆናል። አውዱ ይለያያል የሚለውን ኮንሴፕት ብቻ እንዲያዝልኝ ይፈልጋሉ። በተረፈ በጣም አመሰግናለሁ። ጥሩ ውይይት ነበር። እግዚአብሔር ይስጥልን ልደቱም ቴዲ። እሺ እኔ ደግሞ በጣም አድርጌ ሁለታችሁን አመሰግናለሁ። ሪሊ እንደዚህ አይነት ውይይቶች በጣም ያስፈልጋሉ። ዛሬ የተነሱት ጉዳዮች እንኳን በኢትዮጵያ የፖለቲካል ዲስኮርስ ላይ በጥልቀት ውይይት ሊደረግባቸው የሚገቡ ናቸው። የኛ ፖለቲካ ደግሞ እንደምታውቁት ብዙውን ጊዜ የሚያጠፋው ዜና በማላመጥ ነው እንጂ እነዚህ መሰረታዊ ጉዳዮች በሐሳብ ልዩነትም ጊዜ ወስዶ መነጋገር መከራከር ያን ያህል የተለመደ ነገር አይደለምና ዛሬ ሁለታችሁም ይህንን ለማድረግ በመምጣታችሁ ሐሳቦቻችሁን ስለገለጻችሁ ለሐሳባችሁ ለአገሩ ለህዝቡ ለህብረተሰቡ በሙሉ ያላችሁን ተቆርቋሪነት ስላሳያችሁ የበኩላችሁን ሐሳብ ስለገለጻችሁ ከልብ ላመሰግናችሁ እወዳለሁ። በርዕዮት ተከታታዮች ታዳሚዎች ስም ማለት ነው። እነዚህን መሰል ውይይቶች እናንተም ሌሎች በኢትዮጵያ ፖለቲካ ውስጥ ያሉ ሰዎችም የፈለገ ሐሳብ ይኖራቸው መተው እንዲነጋገሩበት ለማድረግ ርዕዮት በሩ ክፍት መሆኑን መግለጽ እንወዳለን። በዚሁ አጋጣሚ ላይክ ሳታደርጉ አትሂዱ፣ ሰብስክራይብ ሳታደርጉ አትሂዱ። አብራችሁን ስለነበራችሁ እናመሰግናለን። በጣም አመሰግናለሁ። ይልቃለም እግዚአብሔር ይስጥልን። በጣም አመሰግናለሁ። ቴክኒካል ትብብርሽ ከልብ ነው። ጥሩ ጊዜ ነበር። በእውነት ይሄን ያህል ጊዜ ሰፊ ጊዜ ነውና በትዕግስት በማዳመጣቸው አመሰግናለሁ። እኔ ከልብ ነው የማመሰግነው። ጥሩ ውይይት ነበረ። ቴንኪው ይልቃል። እንግዲህ በአደባባይ የተጨቃጨቅን በስልክ ብናወራው ለኔና ላንተ ብቻ ስለሚሆን ነው እንጂ እሺ በጣም አመሰግናለሁ። ቸር ጊዜ ይሁንላችሁ። የዛሬ ቤታችን በዚህ ተፈጽሟል።